የልጆን የበሽታ መከላከል አቅም ማሳደግ የሚችሉበት ምግቦች። ጤናማና ጠንካራ የበሽታ መከላከል ስርዓት ለህፃናት እድገት በጣም አስፈላጊ ነው። ልጃችን ከበሽታ ለመጠበቅ የሚረዱ ምግቦችን ማካተት ጠቃሚ ነው። በቫይታሚንና ማዕድናት እንዲሁም ደግሞ በፕሮቲን የበለጸጉ ምግቦችን ለልጆች መስጠት ከፍተኛ ሚና የሚይዝልን ነው። ቫይታሚን የያዙ ምግቦች ምንድናቸው? ማዕድናት የያዙ ምንድናቸው? እንዲሁም ደግሞ ፕሮቲን የያዙ ምግቦች ምንድናቸው? ሰላም ጤና ይስጥልን። እንኳን ወደ እንማማር የዩቲዩብ ቻናል በሰላም መጣችሁ። ለዚህ አስተማሪ ቻናል አዲስ የሆናችሁ ወይም ደግሞ ዛሬ ገና ወደዚህ ቻናል የመጣችሁ ስለ ልጆቻችሁ የምታውቁበት ስነ ልቦና የምንማማርበት ማንኛውንም ጥያቄ ጠይቃችሁ የምታውቁበት ቻናል ስለሆነ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እጋብዛችኋለሁ። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ እያደረጋችሁ እንድትጀምሩት አሳስባለሁ ማለት ነው። ዛሬ እንግዲህ እንደተለመደው በጣም አስፈላጊ የሆነ የጤና ትምህርት ነው ይዤላችሁ የመጣሁት። ዛሬ እንግዲህ ለልጆችን ብቻ አይደለም ለአዋቂም የሚሆን ነው፣ ግን በጣም የሚያስፈልጋቸው ለልጆች ናቸው። ምክንያቱም ልጆች ከመጀመሪያው አስነስቶ በጣም ጤነኛ እየሆኑ እያደጉ ሲሄዱ ነገ ላይ በምንም ሁኔታ በጤና ዙሪያ እንግዲህ ከምንም በላይ ጤና ነው የሚቀድመውና ምንም ጤነኛ ሆነው የማይደርሱበት ምክንያት አንዳች ነገር የለምና ስለዚህ ቅድሚያ መስጠት ያለብን አንድ ሰው ለልጆች ጤና ነውና ጤና ደግሞ ከምንም በላይ ነው። ስለዚህ ዛሬ በሽታን የመከላከል አቅምን የሚይዙ ምግቦች ምንድናቸው የሚለውን ነገር እንማማራለን ማለት ነው። ለመሆኑ ቤተሰቦች እያንዳንዳችን አብዛኛው ቤተሰብ ወይም ደግሞ አብዛኛው ወላጅ ልጆች መብላታቸውን ነው እንጂ በውስጡ የሚያስፈልገውን ነገር ሰውነታችን የሚፈልገው ነገር አለና ያንን የሚፈልገውን ነገር ለሰውነታችን እየሰጠነው ነው ወይ? አግኝቷል? በዚህ ምግብ ውስጥስ ምን አለ የሚለውን ነገር አብዛኞቻችን አናውቀውም። ዝም ብለን አንድ ልጅ ስለበላ ብቻ ወዶታል ይህን ነገር ደጋግመን እንስጠው ብለን ያን ነገር እየደጋገምን እንሰጣለን ማለት ነው። ነገር ግን በውስጡ የተለያዩ ነገሮች ሰውነታችን ይፈልጋል። እንደነገርኳችሁ ካሁን በፊት ሰውነታችን ቫይታሚን ይፈልጋል፣ ማዕድናት ይፈልጋል፣ ፕሮቲን ይፈልጋል፣ የተለያዩ ነገሮችን የሚፈልግ ነው ማለት ነው። ስለዚህ ቤተሰቦች አሁን ላይ የምነግራችሁ ነገር ማለት ነው የልጆን የበሽታ መከላከል አቅም የሚጨምሩ ምግቦች ምንድናቸው የሚለውን አንድ ባንድ ነግራችኋለሁ ማለት ነው። እንግዲህ በውስጣቸው የተለያዩ ነገሮች እንግዲህ ሰውነታችን ከሚያስፈልገው መካከል ማዕድናት፣ ቫይታሚን እና ፕሮቲን እነዚህ ነገሮች በሰውነታችን ላይ ካሉ ምንም አይነት በሽታ ሊይዘን አይችልም። ወይም ደግሞ ቢይዘን እንኳን ሰውነታችን በጣም እየተዋጋ ቀለል ያሉ በሽታዎች ኦር ከባድ ነገር ቢመጡ እንኳን በቀላሉ ልንሸነፍ ወይም ደግሞ ልጆች ሊሸነፉ አይችሉም ማለት ነው። ስለዚህ አሁን ቤተሰቦች ማዕድናት የያዙ ምግቦች ምንድናቸው? ቫይታሚን የያዙ ምግቦችስ ምንድናቸው? ፕሮቲን የያዙ ምግቦችስ ምንድናቸው የሚለውን ነገር እነግራችኋለሁ ማለት ነው። ምክንያቱም አብዛኛዎቻችን አናውቀውም። በውስጡ ማዕድን ይኖረው ቫይታሚን ይኖረው ወይስ ደግሞ ምን ይኖረው ሁላችንም አናውቅምና ግን ግዴታ ለይተን ማወቅ አለብን ማለት ነውና እንግዲህ በመጀመሪያ ቫይታሚን የያዙ ምግቦች ምንድናቸው ስንል ፍራፍሬዎችና አትክልቶች እንዲሁም ቅጠላቅጠሎች እነዚህ በቫይታሚን የበለጸጉ ምግቦች ናቸው። እንደ ብርቱካን፣ ሎሚ አጠቃላይ ፍራፍሬዎች ማለት ነው በቫይታሚን ሲ የበለጸጉ ስለሆነ ቫይታሚን ሲ ደግሞ ነጭ የደም ሴሎችን በማመንጨት የሰውነት በሽታ የመከላከል አቅምን የሚጨምር ነው ማለት ነው። እንግዲህ እንደሚታወቀው ቫይታሚን ሲ የነጭ የደም ሴልን እንዳይጠቃ ወይም ደግሞ በሽታን የመከላከል አቅማቸው ሁላችንም በሰውነታችን የተለያዩ ሴሎች አሉ። ከዛ ሴሎች ውስጥ አንዱና ዋነኛው ነጭ የደም ሴል ነው። ነጭ የደም ሴል ደግሞ ስራው ምንድነው? በሽታን የመከላከል አቅምን ያጎለብታል ማለት ነው። በሽታ ቶሎ ሰውነታችን እንዳያጠቃነ የሚከላከልልን ነጭ የደም ሴል ነው ማለት ነው። ያኔ ነጭ የደም ሴል ደግሞ ከተዳከመ ግን በቀላሉ በሽታ ይይዘናል። በቀላሉ ያው ብዙ ነገር ነው ያለው እንግዲህ በሽታ ሲይዘንና ያን በሽታ እንዳይዘን የሚከላከልልን ነጭ የደም ሴል ነው ማለት ነው። ነጭ የደም ሴል ደግሞ እንዳይደክም የምናደርገው ምንድነው? ፍራፍሬዎችን በመብላት ነው ወይም ደግሞ ቫይታሚን ሲ ምግቦችን በመውሰድ ነው ማለት ነው። እንደነገርኳችሁ ቫይታሚን ሲ ቅጠላቅጠሎች፣ ፍራፍሬዎች ናቸው በውስጡ ያሉ ማለት ነው።
ቅጠላ ቅጠሎች ደግሞ ስፒናችና ጎመን ናቸው። ስፒናችና ጎመን በውስጡ በቫይታሚን ሲ እና ቫይታሚን ኢ የተባሉ ምግቦች አሉ ማለት ነው። በቫይታሚን ኢ ይሄ ስፒናች የምንለው ከፍተኛ የሆነ ቫይታሚን ኢ አለው ማለት ነው። ጎመንም ቫይታሚን ሲ አለው። ሁለቱ ሲጠቃለሉ ስፒናችና ጎመን ቫይታሚን ኢ እና ቫይታሚን ሲ ናቸው። እነዚህም ደግሞ ነጭ የደም ሴልን በጣም እንዳይጠቃ የሚረዱ ናቸው ማለት ነው። ሌላው ደግሞ ፕሮቲን ነው። እንግዲህ ፕሮቲን ደግሞ ምን ነገሮች አሁን ለምሳሌ አንድ ነገር ስንበላ ምን እየወሰድን እንደሆነ ማወቅ አለብን ማለት ነው። ለምሳሌ ብርቱካን ስንበላ ቫይታሚን ሲ እያገኘን ነው። ጎመን ስንበላ ቫይታሚን ሲ እያገኘን ነው። ስፒናች እንዲሁም ደግሞ በጣም በሀገራችን የሚገኙ በጣም ኤክስፔንሲቭ ያልሆኑ ምግቦች ናቸው እና ግን ካለማወቅ የተነሳ በጣም ኤክስፔንሲቭ የሆነውን እንገዛና ለተለያዩ በሽታዎች እንዳረጋለን ማለት ነው። ስለዚህ ፕሮቲኖች ደግሞ ምን ነገሮች ነው? ለምሳሌ ፕሮቲን የያዙ ምግቦች ምንድን ናቸው ስንል ይሄ ሲድ የምንለው ወይም ደግሞ ጥራጥሬዎችና ዘሮች የምንላቸው ማለት ነው። በአጠቃላይ ሲድ የሚባሉት ነገሮች ፍራፍሬዎች ምናምን በፕሮቲን የበለጸጉ ናቸው ማለት ነው። እንግዲህ ቤተሰቦቼ እዚህ ላይ ማወቅ ያለባችሁ ነገር ምንድን ነው? አብዛኛው ሰው በጣም ሀብታም ወይም ደግሞ ሚዲየም የሚኖሩ ወይም ላው የሚባሉ ወይም ደግሞ ከፍተኛ ደረጃ ያዙ ብዙ ነገር አለና እኔ ይከለ እንደዚህ ልጅ እኮ ነው ይከለ እንደዚህ ጤነኛ የሆነው እኮ እንደዚህ የሆነው ነው ይባላል። ግን አይደለም፣ አለማወቃችን ነው። ባለን ነገር ጤነኛ ሆነን ማሳደግ ልጆቻችን እንችላለን። እኛም ጤነኛ ሆነን ማደግ እንችላለን። ልጆቻችንም ጤነኛ ሆነው እንዲያድጉልን እንችላለን ማለት ነው። ለምሳሌ አሁን ፕሮቲን ስጋ ወይም ደግሞ ዶሮ የተለያዩ ነገሮች እንዳሳ ምናምን ነገር የሚወስዱ ያንን መግዛት ባንችል ወይም ደግሞ ያንን ለልጆች መስጠት ካልቻልን የተለያዩ እንደ ሽምብራ፣ ምስር፣ ባቄላ እነዚህ የማንን የፕሮቲን የስጋል ነገር ሊተካልን ይችላል ማለት ነው። ስለዚህ በዚህ ውስጥ የምታውቁት ነገር ምንድን ነው? ያው ሁሉንም ብትወስዱ ይመከራል። ነገር ግን በጣም ኤክስፔንሲቭ የሆነባችሁን ነገር ሳትገዙ ለልጆቻችሁ ሽምብራን በመስጠት ምስር በመስጠት ባቄላ የተለያዩ ሲድ የሚባሉ በአጠቃላይ በቃ ተዘርዝረው ያልቁምና እነሱን ነገሮች አሉ። በውስጡ ደግሞ እነዚህ ፕሮቲን አላቸው፣ ዚንክ አላቸው። ዚንክ ደግሞ እንደምታውቁት ለበሽታ የመከላከል ስርዓትን በጣም አስፈላጊ ነው። እንግዲህ ሰውነታችን ከሚፈልገው ነገር አንዱ ዚንክ ነው ወይም ደግሞ ይሄ ፕሮቲን ያልኳችሁ ማለት ነው። በፕሮቲን ውስጥ ደግሞ በእነዚህ ሲድ በሚባሉ ሁለት ጊዜ ጥቅም ነው። አንደኛ ፕሮቲን አለ፣ ሁለተኛ ደግሞ ዚንክ የሚባል ነገር አለ። ዚንክ ደግሞ ትልቁና ዋነኛ ድርሻው ምንድነው? በሽታን የመከላከል አቅም በከፍተኛ ደረጃ የሚዋጋልን ነው ማለት ነው። ሌላው ደግሞ እንቁላል፣ ይህም እንቁላል በቫይታሚን ዲ የበለጸገ ነው ማለት ነው። ይሄ እንደነገሩ ቫይታሚን ዲ አንዳንዴ በተፈጥሮም ልናገኘው እንችላለን ማለት በፀሐይ አሁን ጠዋት በጣም ዝም ብሎ ፀሐይ እንትን ማለት ጠዋት እንደወጣች ፀሐይ ላይ መገኘት ማለት በጣም በሽታን የመከላከል አቅምን ወይም ደግሞ ቫይታሚን ዲ አገኘን ማለት ነው። ግን በዛም ብቻ ሳይሆን በምግብም ማግኘት እንችላለን። እንቁላል ስንሰጥ እንግዲህ በይህም ቫይታሚን ዲ ወይም ደግሞ ፕሮቲን አለውና ይህም በሽታ የመከላከል አቅምን ለማሳደግ በጣም ወሳኝ ነው ማለት ነው። እንግዲህ ማዕድናት የያዙ ምግቦችስ ምን ናቸው ስንል ደግሞ በጣም ብዙ ናቸው ማለት ነው። ማዕድናትን የያዙ ምግቦች ማለት ነው። ወተት፣ እርጎ፣ አይብ፣ ሰሊጥ፣ ስኳር ድንች፣ ቲማቲም፣ አቮካዶ፣ ለውዝ እነዚህም በወሰነ ቁጥር ማዕድናት እያገኘን ነው ማለት ነው። አንድ ሰው አቮካዶ ከበላ በውስጡ ማዕድንን እየወሰደ ነው። ወተት ከበላ እርጎም ወተት ከጠጣ አይብ ከወሰደ ስኳር ድንች ቲማቲምም በጣም በሽታን የመከላከል አቅማችንን በከፍተኛ ደረጃ የሚወስድ ነው ማለት ነው። ቤተሰቦችዬ እንግዲህ በዚህ ፕሮቲኖች ወይም ደግሞ ቫይታሚን ወይም ደግሞ ማዕድናትን መውሰድ አለብን ብላል። እንደ አጠቃላይ ስነግራችሁ ደግሞ በእነዚህ ምግቦች ውስጥ በከፍተኛውን ድርሻ አሁን እዚህ ጋር ፕሮቲን ማዕድናትን ወይም ደግሞ ቫይታሚንን ዘርዝነናል ምግቦች ማለት በእነዚህ በፕሮቲን በቫይታሚን በማዕድናት ውስጥ ደግሞ እንደገና ምን እያገኘን ነው? ፖታሲየም እና ማግኒዥየም እየወሰደ ነው ማለት ነው። ለምሳሌ ሙዝን ስንበላ ማግኒዥየም የሚባለውን ነገር እያገኘን ነው። አሁን ዝም ብለን ከተፈጥሮ መመገብ ስንችል ግን ማግኒዥየም ተብሎ በጣም ተዘጋጅቶ በፋብሪካ ምናምን ነገር ይመጣልናል። ግን ያ ነገር በጣም ለሰውነታችን ወሳኝ ነው። ነገር ግን በውስጡ
ትንሽ ሰውነታችን የሚጎዳ ነገር አለው። እኛ ግን ከተፈጥሮ ማግኘት እንችላለን። በጣም እዚህ ማግኒዥየም ተብሎ 10,000 8,000 6,000 ከምንገዛ ሙዝ ገዝተን በቀላሉ ነገር ሙዝ ገዝተን ብንወስድ ምን አገኘን ማለት ነው? ማግኒዥየም አገኘን ማለት ነው። ሌላው ደግሞ ስኳር ድንችም የተለያዩ በቃ ፖታሲየም ያለባቸው ነገሮችን ብንወስድ በጣም ወሳኝነት ነገር አለው ማለት ነው። ስለዚህ ቤተሰቦችዬ በአጠቃላይ ፖታሲየም፣ ማግኒዥየም፣ ፕሮቲን፣ ቫይታሚን እና ይሄ ማዕድናት ማለት ነው። ፖታሲየም ለምን ይጠቅማል ስንል ደግሞ ለደም ግፊት ለመቆጣጠር እና ለፈሳሽ ሚዛን እና ለነርቭ ስራ በጣም ወሳኝ ነው ማለት ነው። አብዛኞቻችን ፖታሲየም ምን ጥቅም እንዳለው አናገኝም ማለት ነው። ይሄ ሙዝን ስንወስድ ስናገኘው ምንድነው ከሙዝ የምናገኘው ምንድነው የደም ግፊታችን ይቆጣጠርልናል። ፈሳሽ ደግሞ ከሰውነታችን አላግባብ ፈሳሽ እንዲወጣም አላግባብ ፈሳሽ እንዲቀርም አያደርግልንም ማለት ነው። ሰውነታችን የሚያስፈልገውን ነገር አስቀርቶ ሌላውን ወደ ውጭ ያስወጣልናል ማለት ነው። ይህ የሚያደርገው ማነው? ፖታሲየም ነው ማለት ነው። ነርቫችን በስነ ስርዓት እንዲሰራ የሚያደርገው ማነው? አሁንም ፖታሲየም ነው ማለት ነው። ማግኒዥየም ደግሞ ለጡንቻና ለነርቭ ስራ ወይም ደግሞ ለደም ስኳር ለመቆጣጠርና ለደም ግፊት መረጋጋት በጣም ከፍተኛ ሚና የሚይዝ ማለት ነው። ይሄ ማግኒዥየም የምንለው ማለት ነው። እና እነዚህ ምግቦች ፖታሲየም፣ ማግኒዥየም፣ ፕሮቲኖች እነዚህ በተለያዩ ነገሮች የምናገኛቸው ማለት ነው። ስለዚህ ይህን አለማወቃችን የተነሳ ግን ይሄ ማግኒዥየም ይባላል ለዚህ ይሆናል ሲባል እንገዛለን። በዚህ ሰዓት ልጆቻችንን እየጎዳን ነው፣ እኛም እየተጎዳን ነው። ስለዚህ በተፈጥሮ ወይም ደግሞ ቀለል ባለ ደረጃ ጤናነታችን ልንጠብቅ እንችላለን ማለት ነው። ቤተሰቦችን እንግዲህ በአጠቃላይ እነዚህ ምግቦች ለልጆች መመገብ ጤናኛና በሽታ የመከላከል አቅምን ይጨምራሉ ማለት ነው። አሁን በአሁኑ ሰዓት ያው በዚህ ቫይታሚን ዲ በፀሐይ የሚመጡ ወይም ደግሞ ቫይታሚን ዲን እኮ በፀሐይ እናገኛለን ምናምን እንላለን። ግን በውስጡ ቫይታሚን ዲ በፀሐይ ሳናገኝ ስንቀር ደግሞ እንቁላልን በመውሰድ የተለያዩ ምግቦችን በመውሰድ ጤንነትን ማግኘት እንችላለን ማለት ነው። አብዛኛዎቻችን አሁን ልጆች ትምህርት ቤት ስንልካቸው ሲሄዱ በአንድ ቀን ወይም ደግሞ ጉንፋን የሆነ ነገር ተይዞ ይመጣሉ። ምክንያቱም ሰውነታቸው ይሄ ነጭ የደም ሴል ያልኳቸው ይሄ ድክመት ሲያመጣ ነው ማለት ነው። እና ልጆች ከትምህርት ቤት ከመጀመራቸው በፊት ወይም ደግሞ እንደተወለዱ ምግብ በመጀመራቸው ሰዓት የተለያዩ ምግቦችን በመሞከር መስጠት እንችላለን ማለት ነው። እና እንግዲህ ቤተሰቦች የዛሬ ያዘጋጀሁት የጤና መረጃ ይሄን ይመስል ነበር። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። በዚህ አስተማሪ ቻናል ላይ የምጠይቁት ነገር ወይም ደግሞ ግልጽ ያልሆነላችሁ ነገር ካለ ኮሜንት ስር አስቀምጡልኝ። በቀጥታ ወዲያውኑ እመልስላችኋለሁ ማለት ነው። በሌላ በአዲስ ቪዲዮ ወይም ደግሞ በሌላ አስተማሪ በሆነ ነገር እስከምንገናኝ ድረስ ሰላማችሁ ይብዛ። ሰላም ለሀገራችን ይሁን። ቻው ቻው።